ይሄን መሰረታችን እንግዲህ ቤታችሁ በጣም ያምራል ወደሱ በጣም ምን አሉ ወደሱ እንግዲህ ቀጥታው የሆነ ዝም ያለ ነገር ነው ምን አንቺ ቤት ይለፈልፈል ቀላል ይለፈልፋል ሞት ማጣበብ ይያ ምን እንዳማረኝ ታውቃለህ ምን አማረሽ ነው ብሎ መተኛት እንደኔ ማለት ነው ይገርማል ውስጥ የሚያስበው ነገር ማስተሽ ራሱ ፈጣን ልጅ ነው ተሰጥቷል ኮምፒውተር ባለ ወራጅ እዚህ ቤት የሚተኛው ሲበረታታል ለዚህ ሰው አቅማችንን ጉልበታችንን እንስጠው በአጠቃላይ ለባችን እስኪ እንመላ ላባችሁን ጠብ የምታረጉት እዚህ ላይ ነው አሁን ዶክተር ምን ይመስላል ጋልልሽ ክቡርነቱ ለሰፊው ህዝብ ጥቅም ሲባል ወዝጋችሁ ላይ ኮን ማረክ ገብቶ ይገላል አሁን መስለሽ አንደ ነው ያረጭ ማን ኮልክ አሁን ምን ይሆናል ያው ልኩ ሲለበት ማለት ምን ይሽፋ ካሴ ነው ወደሱ ማነው ማነው ይላል ምንድነው የቆለፍከው በሩ ናሽ የተከሲው ልጅ ናሽ ምንድነው ማነው ስላለ እንዴ አንፈልክ አስገባኝ በእናትህ እውነት ምንድነው ስራ ላይ ይዛይ ዘርበናት ከመቼ ጀምሮ ነው ቤቱ ደግሞ ስራ ይጀምራል ስራ ይዣለው ፍለከው ነገር የምናታታችሁ በእናትህ ስማኒ እኮ ቤት ብርቅ አይደለም እሺ ባለ 3 ክፍል ኮንዶሚኒየም ትቼ ነው የመጣሁት እና ምን ተውስ በቃ እሺ ትናንትና ጃኬት እናንተ ቤት ሳመሽ ጥዬ ነው የመጣሁት ጃኬት አዎ እሺ ስለደረሽ በቃ ደግሞ በእናትህ ምንድነው ምን ጀምራችሁ ነው እሺ ራውስ ጋራተው አረተው ተው አየኝ ተው በእናትህ እንደዚህ አይነት ወረደ ማርክ ማርክ ሰው ፕሊዝ በእናትህ እናንተ ጋር ዝቅ ብዬ ስለሆነ እኮ ይሁን እንደዚህ ዝቅ አድርጋችሁ ተወሰው ተወስደው ምን ለምን ያስከባው ጃለች ነው ተብሎ ነው ማለት ነው ታዋሽ ሾፍት ነው ቶሎ በል እሺ አተ ነው ወስ ሰላም ፈር ሞቶ ጃለሽ ይርብሻል ባርዬ ጃኬት ከስኮትላንድ ነበር የመጣው ነው አውጥነው እንደዚህ ወደዚህ ወይ አይበሉ ወይ አስበሉ ያቃጣሪ ሁሉ ቆይ በጣም ነው አንተ ላይ ምን ያበላሽ እኮ ምንድነው ነገሩ እኮ በእና ደምና መሳው ነው ያገባ አንተ ባሪ ወጣው ምንድነው አስያችሁ ነው በቃ ባሪ በጣም አሳዛኝ ዜና ነገርሽ ምንድነው ዘገየ ሚስቱ ደብድበው እየመጣ እና አንቺ ጋር ነው የሚያርሰው በጣም ይቀርታ አሁን ዘገየ ለምን ዘገየ አባት ነው እዚህ ዛሬ ማንም ደርሻ ባሪ ጠግባልና ታሽ ነው ችግር አተ
ስማ ይኸውልህ ዘገየ አለቃ ነው ታውቃለህ አይደል? በዚህ አጋጣሚ ሁለት አስራለህ እንኳን ከዚህ ጋር ስማ ችግር የለውም ይኸውልህ ባዬ ስማኛው ላቆያት አተበደይ ወዳ ከዚህ ጋር ስማ 19 ጊዜ ተጣልተው 19 ጊዜ የታረቁትና አሁን ለሃኛ ጊዜ ይታረቃሉ ችግር የለውም በእናትህ ይምጣ በእናትህ ወጣሽ ከዚህ ጋር እኔ አያገባኝም የራሱ ጉዳይሽ ባቃላ ተወዛይ ወንድ ትመስለኝ ነበር ወንድ ነው ተሰሽ ነው በጣም ዘገየ ወይ ምንድነው ኧረ ንዴቴን አለኝ ገገማ ነው ንዴቴ በዚህ ሰዓት ምንድነው አንተ አዳሚ ዘገየ ቀላል ነው መስሎሻል ያሽሽ አዳሚ ያሽሽ ምን ለዘየችሁ ዝም ብላችሁ ምታው እንዴ ተለጣጠፍ ስታዊ የማስታወቂያ ሰሌዳ ቦርድ መስለን ነው ልክ ልልስ ነበር ደግሞ የሚገርመው እዚህ ጋር ከፍተ መሆኑ ምናምን ይሄ ክፍት ስራ ማስታወቂያ ነው ተብሎ ሰሌዳ ላይ በቃ ከፊት ያትጥፋ ስራ ታገኛለች ምንድነው እዚህ ያከራያችሁ ልጅ ቲቲ የት ሄደች አሉ ሰሞኑን ወደ ቡታጅራ ዘመን ለምጠይቅ ሄዶ ነው አደራችሁን ልምከራችሁ ስታገቡ ተጠንቀቁ እንደኔ ጉልበተኛ ሴት አግብታችሁ ስትቀጠቀጡ እንዳትሉ እሷንሽ ግን ፊት እንዳለ እንደዛ ያደረገች በቤቴ እኮ እንዳደለው ሴት ነኝ አረለኩሽ ይላልኝ አረናልኝ ናልኝ መጣ ዘገየ ተው እጅ ያሳያታለሁ በእውነት አረጋና ሰዎቹን ባልስ ጅላይ እስኪ ተው በቃ በእናትህ ላይ ፕሊዝ እኮ ላሳያትም ለቁ ስለኝ ነው እንጂ ሌላ ነገር አይደለም ሞቶ ሰው ዘናት ነው እሷን ማን ይችላታል ግን በማለት ናት እኮ ይጥፊው እኮ ያደረ እየጠነከረ መጣ አሁን እኔ ሳያችሁ ራሱ ብዥት ልብኛለችሁ ስለዚህ እንዴ በእናትህ ናት እንጂ ፊት እኮ እንደምን የተጎዳው ቆይ ብቻው ተደበደበችው እስከ ሰዎች ጋር ማን ይችላታል ደግነቱ ማመሰግናት ስትደበድበኝ ማደንዘዣ ወቅታኝ ማጅራቴን ትለኛለች ራሴን ስስት መቀጥቀጥ ትጀምራለች በቃ በዚህ አመሰግናታለሁ አንድ ነገር ካሁን በኋላ በፍቅር ነው ሰው ማሸነፍ ያለበት ወይ ፍቅር እሷ ነች ፍቅር ታውቃለች ምግብ ነው ፍቅሯ አረዚህ ተመስገን በል እንዴ ቢያንስ ተጠቅመው ነው ያልኳል ትክክል ደግሞ ሰዓት ኮዱ ላይ ፍቅር መግለጫው ማለት ነው ስንት ተባደዋል ነው የሚገርዘው ወስጄ ላስቀጥቅጣችሁ አትወዳታላችሁ ምንድነው ከመቼ ጀምሮ ነው ሁላ የፍቅር መግለጫ አልሰማውም ቆየ ምን አለባችሁ ምን እዚህ ቤት የሚበላ ነገር የለም ታዲያ ምን አለ ብትሰጡ አጠይቀን ብለን እኮ አላ እኮ አጥባለሽ እኮ ለልኮ ለማ አይጠገብኩት እኔ በጣም ነው የሚያሳዝነው በሆነ ይገንዳሉስ እንግዲህ ቤታፈራው ነው ያዝ እንግዲህ ያ ምንድነው ባንባርኩ ምንድነው ሾርባ ነው ወጣ ምን ሆነ ይሄ ምን ሆነ ስትታዩ ደህና ሰው ትመስላላችሁ አንተ በእናትህ እኔ ሌላ ምግብ የለም የሚበላ አንተ ከከልከ እና ያለነው ከዚህ በመጠለ ከክላንታ ችግር የለውም አዎ በቃ የጮማ ለተበዛ ጮማ ታብዛ ቅድም ይኖረው ደሞ መረቁና በስተ እንዳታንበጫበጨው ቀይ ስጋ ወዳለሁ ወደፊት ስጋብዘኝ ምን ይወቅ መረቁን ተውስት ነው ዴቴናልኝ ረናልኝ መጣ ምን ነው በእናትህ ከዚህ ቤት አትወጣ ይገደ ምን አይነት ሰዎች ናቸው በእናትህ ኧረ መለስ ላይ ምን እንዴ መለስ ላይ እንጂ ሰው ተጠጣ ምን ነው ሰው ይበናት በሰው ይገብቶ አትገኝ ሰው ከዚህ በላይ መታገስ የለብህም በቃ ለምስጥና ልታገስ ስማ የሰው ከሚስቱ ታረቀ ማለት እኮ እንደ ክለው ማጅር ነው እኔ መሮኛል እንደውም አስወጣው አተ ባሪያው ወይ ዘግይ ተባይ አቆረጥክ ነው አረ ዘግይቼ ባንተ አንተ ተቆጣለሽ ፊትና ጨርማ ተጠናት እኔ ኩርፊያ ታው ነው ሊበላ ነገር ይዘና ወይ ያጠሙ እንዴ ነው ለማን አንተ ዘሩ ጋር ከዘሩ ችግር የለም
አስተረፍ ምንድን ያለው بس برضه المسجل የሚሱዬ ልጆች ነው ነገር እንዴ አይደለም ተናት ለምን ተቻለው እስቲ ድምፁ ጥጦቆ ቆይ ዛንተ ፈንተኛ እንዴ በቃ እንዴ አንተ ሐሳብ እኔ ሱፍ ላይ ተኛለሁ አናገራ እንዴ ፈሱ ነው ማለት ፈሱ ራሱ ነው እንደው ሰው ቆይ በመቀመጫው ነው እንዴ ይጋሽ ያንበሳ ልብ ያለው ቢራ ይገለጻል ውስጡ ባለው ጣት የሚገለጽ ከሚያብረቀርቀው የሚታቦ የተፈጥሮ ጨዋ የተጠመቀ ስር መሰረቱን የሚያውቅ የኢትዮጵያን መንፈስ የጠበቀ ቢራ የሀገርን ቅርስ የአንበሳውን ክብር የሚያንጸባርቅ ቢራ ሊሆን የሚችለው ሜታ ብቻ ነው። ሜታ አንበሳው እዚህ ተጋድመውልኛል ትልቀተይ እንዴት አደርክ ሰላም አደርክ ተሻለ ወይ አይባልም ነው ከገለባናችሁ ተደቆላችሁ ነው ደፉ ማለት ነው ተናገር ፖፖ እንኳን አውጣጣደፉ ምን አይነት ቅሌታሞች ናቸው መቼ ለራስ ነበር ፊታችሁ ግን ሲሳይ ሆነባችኋል አሻለም በል በራኛ ወኮሽን ተፈራ ዘገየ በእናት አጥን ሰው ምንድን ነው የሚያደርገው በእናት እንደው ማባሩ ተፈለከ እኔ ከስራ ጋር ስለማለው ተቀዳንቱ እኔ አባሯለሁ ተወንዶ በስታባሩ አውቄ ገውታሉ እንዲህ ባር የፈለኩ እንደመስለው ማለት ነው በፈለከው ተባባ ችግር የለም ታሲን ጥላ ተቀደም ነበር እንግዲህ ወደ ሰኔ ተሮሽ ይዞ ለዛችሁ እንደዚህ አንድ ነገር ለማናገር ነበር እግር ተወርዷል አላወርድም እንዴ ሰማ አከራዮቻችን ደውለው ነበር ቤቱ ለጽዳት ስለሚፈልግ እንድንለቅ ተናግረውናል ስለዚህ በጠዋትኛ ስለምንወጣ አንተ ማረፊያ እንድታዘጋጅ ልናገር ነው የመጣው አጥረቀው አብሪያችሁ ቤታችሁ እኮ በጣም ደስ ትላለች እኔ ማግዛችኋለሁ ይሁንት ምስኪን በእናትህ ያው ምን ችግር አለ አያስፈልግም እንዴ እኔ ለመጠየቅ ስለምሄድ ይሄን ሐሳብ አልቀበለውም አንተ ቤትን ማመቻችተናል አረተንም ጠይቃለሁ እኔ ታማሚ ከጠየቁ ስንት ጊዜ ነው መሰለህ በሽተኛ እኮ አይደለችም ናፍቀኝ ነው የምሄደው ናፍቀኝ ያንተ ታለች እኔ ሰዓት ናፍቀኝ ለሁለት በዛው መደበሪያ በቃ ታዲያ አንተ እንድትወጣልኝ ነው የምፈልገው ወጣለ አንወጣ ያልኩ ዘይ እኔ ነኝ ያልኩት በገዛ ቤታችን አንተ ባሪያ ታደርገናል እንዴ ወጣ ደግሞ ሳለደው ይመጣል ባለቤቴ ይቅርበኝ ፍራውት ውስጥ ስሜት ጎዳውና ይቅርበኝ ለካ እንደዚህ በድያችኋለሁ እኔ እንደዚህ በድያችኋለሁ ባለቤቴ ይቅርበኝ ስንት አመት ሙሉ ተሸክመሽኝ ኖርሽ አንቺ ነሽ ሰው ለአንድ ቀን እንኳን ሊታገሰኝ አልቻለም በእውነት ይቅርበኝ በእውነት ይበላል አሳዘን ተሰማ ዝም በቃ እሺ በቃ ይቅርታ እንደዚህ ግን አይደረግም እሺ ባንዴ ሐሳባችሁን አይቀየርም አልገባኝም እንደውም መስላችሁ እንዴ ባንዴ ሳልማረር ወደ ሐሳባችሁ ለወጣችኋል በሚቀጥለው ግን ከዚህ የበለጠ እናማራለን ጎሽ ለአንተ እንደዚህ በልበለሽ ለምን ውስጥ ተወጋሽ ተረት ነው በእናትህ ዘገየ እናወራበት አሁን ያ አይሽ አፈነ ገደኝ ነው እንዴ ምን ነው ደግሞ ታልኩ ዘመረኩ ያልማታም ታያሰማ ለዚህ ከበለኝ ግን ወደዛ መጣለሽ ሞክሮና እንታያለን በል ወደድ እንዳልና ደግሞ ከሆነ ዘገየ በእናትህ ያልተኛ ሲሆናት እሺ ስማ ጋር ዛሬ ከደው መጣጣለ የጠረት መጽሐፍ ይወጣው ወጣ ምን ነው ፈልገህ ነው ወይስ ራስህ ነው ማለት ገርታ ሰራዊት ነው ገለጸው በስም ስለዚህ መላኩ ማጨበረ መላኩ ጨዋታ በጣም ይወዳል ቀኑ ሙሉ ከጓደኞቹ ጋር የማይጫወት የጨዋታ አይነት የለም
አንድ ጊዜ ኳስ ጫወታል አባሮሽ ድብቆሽ ሌባና ፖሊስ እሽቅልኝ እኔ ተማራ ነው ታውቁ ተናንጃ ይላል የሰፈር ጓደኞቹ እንደምናስጠው ሙሉ ሜዳ ላይ ጥቂት ጨዋታ በኋላ ለማጥናት ወደታች ይሄዳሉ ባሮ ወይ እንዳንተ ተጀምደ መጣውና ትዴ ባንዲክ የሰፈር ጓደኞቹ ማን ዘገየኔ ምንድነው እንደምታሽቃብጠው? ሁለቱንም እንደምናት ይሄው መከረኛ ኮንዶሚኒየም ክፍያ ውስጥ ነው። አንተ አለቃነት እኮ ቢሮ ውስጥ ነው። ቤት ድረስ ነው አለቃው ነው አይደል እንዴ? አንተ እስኪ ያልፍ ያለ ፋሪ ነው ለሻበ ማለት ትንሽ ምንታገስ። ስማ ሞግዚቱ ነበር የምትመስሎሽ? እሺ ቆይ እሺ መከራይሽ ምን ልትለኝ ነው? በጣም መከራኝ ካልከ ልንገር አይደለ? እሺ ከተካከና አንስተኛ የሆነ ብር ተበደረ ለምንድን ነው ስራ ማትጀምረው? አንተ ደግሞ እንደዛ የተከስከስከ ነው ያስተኛ ማጥራጠኛ ከመቀባጠሩ እናንተ ስንት ቀን ስንት መቀባደር ነው ታዲያ ያለቀው እንደምከፍልልህ እስካሁን ስማ የሆነ ነገር እንደውም ባውንሳ ቢኖር ነው ሰውየው እንዳትለማመጠውም ነበር እናንተ ድሽ ለመስራት ጣራ ከጣራ ከመዝረብ ይሻላል አረ እኮ ስማ አለቃ የለም ምን የለም በፈለግኩት ሰዓት እንደ ልብ የሚኖር ሰው ነኝ ለዛኩ እንደዚህ ልክ ነው የቀረው ታዲያ ተንተናይ ሲጠራኛ ቤት ሲልከኝ ወዴት አይሆን አለቃ እንደዚህ ነው ማለት አረ አከበረ ስማ ተፈርቶ መከበርና ተወዶ መከበር ይለያያልሽ እንዳትሸወድ አጥብናት ገና ለቅራ ዲሽ ለመስራት ወጣራ ስለወጣራ ስንገፍ ካለበና እንዴ ናሳላም ሰዎች እንኳን እናት ቆይ ጎሩ አረ እኔ እንደሱ ለማለት አይደለም አንተ በእናት ነው ኮንሰምች ተላቸዋል ከማን ቤተሰብ እንደወጣው ወይኔ በቃ ተነሳብህ ደግሞ አንተ እንደዚህ ለማለት አይደለም ወይኔ ባለ አነስተኛ ነገር ይላል ይሄ አነስተኛ አዳሚ ተጋድመሽልኛል እዚህ ነኝ ኧረ በእናትህ ኧረ ዝግኝ ምን ያለው በሽተኛ አይደል እንዴ መታከም የለም የቆርሱ ኧረ በእናትህ አንተ አበዛው ግን በእግዚአብሔር ይቅርታ አስደነግጥኳችሁ በቃ አውጣልን ምንድን ነው ምን አደረግህ በእናትህ ምን ይመስላል በእናታችሁ ምን ይመስላል በሳቄናል ላል አንዱ ባለቤቴ ደውለች በስንት ቀን ደውለች ኮንቲኒሽ አይደብረው ከትናንት እንኳን ማይማር ደደብ ሰው በእናትና ባሩ በእናትህ እኔ እውነቴን ነው ሌላ ስራ ፈልግልሃለሁ ምን እንዳትፈራው ነው ተናገር ናሮስ ተነስተሽ እሺ አቀማሩ ነው አታዲያ ናግረባት እሺ የምስራች እሷ ናት የደወለችው ባክ የምስራች ማለት ነው ምንድን ነውና ባለቤቴ ናት እኮ የደወለችው እና ታርቀናል ወደ ቤት ግባ እያለችኝ እኮ ነው እናችሁ ምን አይነት ረስተና ዘገየ ረስተና ነው እንኳን ደስ አለ ዘገየ ቆይ ተባሩ ይችላል ታቆጣም እኮ እንትናፍቀ ዘገየ ስንት ነገር አስፈልገው ያው ቤተሰብ መቼም ይበልጣል ብለን ነው እንጂ ከኛ ጋር ሁሉ ታሳለፈ ደስ ይላል በእናትህ ላለ ግን አይደረግ እንኳን ደስ አለ ምርጥ ልጆች እኔ ከእናንተ ምንለይት እኔ አጻታጃጀለ እናንተን ከሚከፋችሁ ደውዬ አንድ ሳምንት ቆያለሁ አትበላት በቃ እኮ አለ እላታለሁ አልሰማም ዘገያለሁ ይገርማችኋል በሱ ቤት እኮ መጥበሱ ነበር ዞር ብዬ ገልመጥ ሳረገው አጠገቡ ያሉ ሰዎች በጠቃላ በጣም ይሞቱ በቃ ልጅ መገልፈጥ ሆነ አይደል ስራው እኔ በሳገድ እንኳን ሶሪ በህይወቴ እንደ ዛሬ ዝቅ ያላቅም የሆነቴን ነው የምልሽ እንደዛማ ከሆነ ገና በሳቅ ገላለሁ ከዛሬ ጀምሮ ህይወትን ሙሉ በሳቅ ትሞታለህ ኧረ አንዳንድ ጊዜማ ልረፍ ሞታለሁ እንዴ ኦኬ በቃ ለቅሶ ቤት ስንሄድ አትስቅም ኧረ በእናታችሁ በሳቅ ስገለኝ ታውቃለህ ምንድን ነው አንተ እነሱ ላይ ለቅሶ ቤት ነው መሰለኝ የተወለዱ እንዴት አወቅሽ ምን ነው ከፋችሁ እንዴ I'm just joking እስኪ ላመድሽ እኮ እስኪ ላመድሽ ነው ለዛ I don't think so ከምሬ ነው የዱር እንስሳ በያች እና እስኪ ላመዱ እንዳይነካክሱና አሁን ያስቅም በእናታችሁ ምን አይነት ልጅ ጅብ ሁሉ ሆይ ደስ ይልምጣ
ዮኒ ወይ እንደ ቻርሊ ግሮስ ታረገኝ ማለት ዮኒ ለምን እንደሚታውቃለህ ሽንት ቤት ብላኝ በጣም ነው የምትፈነዳ ብላኝ በጣም ነው እናንተ ግን ለምንድን ነው የማስቡት? በጣም ተጋብ ነው ሰው አታከብሩ አንተ የሆነ ታስቃ ነው የምትስቀው ባክሸቴ ታዲያ የምን ጭራ መቁላት ነው? ጭራ ከመቆላት አረረኩ። ልጅቷ ራሷን ኮሜዲያን ነኝ ብላ ነው የምታስበው። ሳትሆን እና ሰው እንዲስቅላት ትፈልጋለች። ከሳቃችሁላት በቃ የልብ ወዳጇ ነው የምትሆኑት። አረ ከጀል ትግባ ድራምናት እንዴ ብትሆንስ እንዴ ሳያስቀን እንድትወደም ብለህ መሳቅ አለበት። ይኸውልህ አሳሳቃችሁ ከተመቻት ብር በብር ነው የምታረጋችሁ። አረባት እውነቴን ነው። ባለፈው በላዳ እየሄድን ማለት ነው ልክ የሆነ ነገር አለችና ሹፌሩ ሳቀላት። ከዛ በኋላ ልክ አውርዳን ምናምን እንትን እንዳለ ምናምን አለችውና ሹፌሩ ማለት ይዛ በእጁ 5000 ብር አሳፈነችው መሰለኝ። ከዛ ልጁ በቃ በቆመበት ሄዶ ፍጥፍጥ ነው ያለው። አደራ ግን መመክራችሁ ማለት ነው ብዙ ሰው ጉድ አድርጋለች እንደዚህና እናንተንም እንዳፈጠፈጣል። እውነትህ ነው። ለምን ዋሻለሁ? ባሽ እናንተን ዋሻለሁ? እንደውም ማለት ነው በቀን 2 ወንዶች ጠብሳ ለእያንዳንዳቸው ጂ+ ነው ያሰራል የገዛችላቸው። ሲሪየስ ነው ብላችሁ ግን በጣም የሚያሳዝናችሁ ነገር እንደሆነ ታውቃላችሁ? ልክ እንደዚህ ገንዘቧን ምናምን ካገኙ በኋላ ይከዷታል። ምስኪን ናት ነው ይበቃ። እያመንኩ ነው። እኔ ዘገየ በእናትህ እኔ ላንተ ዋሻለሁ እንዴ? ምን ሆነሃል? ታዲያ ምንድን ነው የምጠብቀው? እኔ ያለሁበትን ችግር ታውቃለህ። እንደ ጌሾ ተቀጥቅጬ ነው የምኖረው። ሚስጥር 80 እኮ ምናምን ፊርማ እኮ ብሎ ነገር የለም። ቢኖርም በቀጥታ አደርቋል። የኒኮች ልጅ እኮ አሁን ሳመጣት እኮ ለዓላማ ነው ገብቷል። አንተ አልፎልህ እኛም ታሳልፍልናለህ ብዬ ነው። በቃ እንደሱ ከሆነማ ገቢ ሆነች ማለት ነው። ከትብለ 5000 ብር አሁን ከትብለ 5000 አስበው እስኪ በቃ 10 ጊዜ ከትብለ በስቅ 50 ብር ማለት እኮ ነው። ቆይ እስቲ አስቡት አንድ ነገር እንገራችሁ። ከመሬት ተነስቶ ሰው የውሸት ሳቅ እንዴት ይመጣለታል? ወይ ጉድ! እኔ ከላያት በቀላይ ብትመጣ ምንም አታመጣም። ከመሬት ተነስተ መሳቅ ገንዘብ አይደል? ለውጥ እኮ ነው። አይሰማም። የውሸት ሳቅ አልችልም። ሳቅ ሞክር። ስማ እኔ ግን ቤት አስገዛታለሁ። እባክህ ይሄ ባለ 2 ፎቅ ምናምን አለ አታክቶ መሬት ላይ ለልጆች ጥራት ነው። ቆይ ግን ለመሆኑ የባንክ አካውንት አለ? አይየለኝም። እሱ እንኳን ዘገየ ደግሞ እንደዚህ ነው ተዘገያል። ለምንድን ነው እስካሁን የባንክ አካውንት አታወጣም? እንደዚህ አይነት ነገር ይመጣል ብላ አታስብም? ማለት እኔ እኮ ገንዘብ ለማግኘት እጥራለሁ። ካገኘሁት በኋላ የት እንደሚሄድ ጥሎኝ ችግር የለውም። በእኔ የባንክ አካውንት ትጠቀማለህ። ባንተ አላረገውም። እሺ ማለት እንጂ በቃ መተማመን ተውን ማለት ነው። መተማመናለን ግን መጣሽ ባለፈው የነገርሽኝን ቀልድ ነግራቸው በቃ ፍርስ ያለ ፈረሱ። በቃ ስጋ እኮ ፈራሽ ነው። ስጋ ፈራሽ ነው። ፈረሱ። ሽንት ቤት ገብቼ ለብቻዬ በሳቅ ስፈነዳ ነበር።
አንዷ ምን ሆነች መሰላችሁ? ሴት እያለው ነው መጸዳጃ ቤት ስትገባ ልክ ልትቀመስ ሲንኩት ሰባ ሁለት እግሮቿ ወደ ላይ ናጂ ወደ ታሳብ አንተ ሆድን ያማል አይ ሆነ ሰፊ ነብዬ ነው እኔ ምን እንዳለ ሙሉ ዘመቴ እንደዛው በርልታውታ ነው መሰለኝ ነው ቦታውን ፈለጋችሁ አስቅ I'm just joking You're just joking አላልኳችሁ አላልኳችሁ ማለት ነው ምን ማለት እንደሆነ አታውቅም አይት ፍረገር ከፈለች እሱ ማያውቅ ምን ይሄ ይገርምሻል እንዴ ቀላል እንግሊዘኛዎችን እንኳን አያውቅም የሚመቹ ልጆች ናቸው አላልኩሽም በተለይ ይሄኛው ዳጃ ያመጣችሁ ለሳቃችን ለለቅሷችን እንዳታስቀምጠው ለለቅሷችን እንዳታስቀምጠው ለጓደኝነታችን በጣም አበዛው ዝዳ ለብቻ ነው እንደዚህ ማታምራ ምን አይነቱ ሾካካ ነው አናደደኝ እኮ አይገርም ሹካ እዛው ባለቤቴ በተቀጠቀጠኝ ይሻል ነበር እሷ ፊቴን እቺ አንጀቴን አቆሰለችኝ አንጀቴ ቆስለኳል ከሳክ ቆይታል ማለት ነው 5000 ብር እኮ ነው ተወጣዋለች ስለ እኔ አንጀቴ ሊወጣ ደግሞ ከመናጭ ደግሞ እንደበቀለ እየሰደበች ትስቃል አንተ ራስህ እኮ እየሰደበች ትስቃል አንተ ራስህ ከሞላ ነገር ቢያንስ ትንሽ ሳቅ መቀነስ አለብን በመቀነስ እንደውም መጨመር ነው ያለብን አዎ ከዚህ በላይ ገና ማች ገንዘቡ ተገኘ ባለቤቴ በነፃ እየቀጠቀጠች ፍንድቅ ስላለበት እንዳይሰማት ብዬ ገና ለገና 5000 ብር ይገኛል ብለህ እየገለፋት እንዳትሞት ከፈለገ ይበጣተን እንዴ እንደውም ዛሬ እመጣለሁ ብላለች ገና በር ስታንቋቋ መገልፈጥ ብቻ ነው በቃ ሆዳችንን እስኪሻለን ልጅቷን አናገኛት ወይኔ ታውቂናለኝ እንግዲህ ዳታወርድ አረናለኝ ስማይል ልጅቷ ከመጣች መሳቅ ብቻ እኔ ምን አገኘው ብዬ ነው መስቀው በቃ አሞኛል በእናትህ ገንዘብ ለማግኘት ብትቆፍር ስትራፖ ይዘ የለ እንዴ ይሄ ተሰቃ ገንዘብ ለማግኘት እሺ ዝም ብዬ አንተም ተለወጥክ ማለት ነው ይሄ ኢንዳይሬክት የሚባለው እኮ ይሄ ነው Hey guys Hi እንዴት ነሽ ከሙስ ማይጸዳጅ ነው አሁን እንዴት ጡልስ ጋድቆኛል መሰላችሁ ጻዩማቴ እኔ ራሱ ጀርባዬ ላይ እሳት የነደደል የሚመስል ውስጤ ምንድነው ምን ቀረኝ መንገድ ላይ ሰው ሁሉ ፀሐይ ወግሮ ጥሉት የሚጋገር መስሏል አንዷ ምን ሆነች መሰላችሁ መንገድ ላይ ፀሐይ ወግሮ ጥሉት ፊቷ ላይ ያለው ሜካፕ አቧራ ሆኖ አስነቀሳት ለዛቻችን እኮ ዛፎች በራሳችን ጊዜ ቆርጠን እኮ ነው ጦስ ያመጣል ያለ ትልቁ ንብረታችን እኮ መጥረቢያ ነው ምን ጦስ ብቻ ጦስ እንጂ ዘጊ ያለው ነው ሲያልኩት አንቺ የሚያልሽው ነሽ ነው ከዚህ ቀጥሎ እኔ የምወራው እውነት ነው ቆይ
ግን አንተ ግን ስስቅ ለምንድን ነው አይነት ፍጥጥ የሚለው? ቆይ ግን ራስህን አይተካ ስስቅ አይነት ፍጥጥ ጭልምጭ እኔ ግን እኔም ብለው አንቺ ግን ሁሉ ጨዋታ የት ነው የተማርሽው? በእውነት እዚህ ደረጃ ለመድረስ በጣም ብዙ ለፍቻለሁ። ይገባሻል። በጣም መልፋት ያለ ልፋት የማይገኝ ነገር ነው። እውነት በማንም ሰው ይሞክራል ብዬ አላስብም። ማንም አይሞክረው። የኔ ቀልዶች ደረጃቸውን የጠበቁ ናቸው። እውነት ነው። እኔ አሁን አንዳንዶቹ ከአቅሜ በላይ የሆኑና ጥርቅም ነው የሚያደርጉት። እንዴ አልገባኝ ብለው ሰው ጠይቄ ነው የምሰቀው። ሳቄናልኝ ብዬ ለምኝ ሞኝ 3 ጊዜ ይስቃል። ብቻ አንደኛው ሲስቁ ሰምቶ ይስቃል። ሁለተኛው በምን እንደሳቁ ሲሰማ ይስቃል። ሶስተኛው ቤቱ ገብቶ ትዝ ሲለው ይስቃል። ስለዚህ አንተ ሞኝ ሞኝ ሲጀመር ሞኝ ሁለት ሞኝ የሚገርምሽ በሳቅ ብዛት የበላነው ከሆዳችን ውስጥ እንዳላልጠፋ ሆድ ውስጥ ያፋልጉኝ ማስታወቂያ ለጥፋ። እኔ ቆም ነገር ነው በቃ እንጂ የፍቅር ህይወትሽ እንዴት ነው? ለኮሜዲነቴ ብዙም አልተሳካልኝ ማለት አይ እባክህ ተው። ምን ነው ችግር አለ? እኔ አልተው እንዴ መደባበቅ ተጀመረ እንዴ? ጓደኛሞች አይደል እንዴ? በግልጽ እኮ ነው ማውራት አይደለም እንዴ? እሺ አሁን አንተ ስላንተ ፍቅር ያጫውተን። አንተ ስላንተ ፍቅር አዳምጪው። ብዙ ጊዜ ሆናችሁ ይከምሻል። ከቤቴ እዚህ ቤት ከተገባ ጀምሮ ሁላ ጊዜ አብረን ነው። ልክ ልጅቷ እንዴት አይነት ጥሩ ልጅ መሰለች። ቴንክ ዩ እኔ እንኳን ብዙ ወንዶች ጎብቶኛል፣ መጫወቻ አድርገውኛል። ከአሁን በኋላ እንደኔ በሴት የተጎዳ ወንድ ነው የምፈልገው። ምክንያቱም ቢያንስ ጉዳቴን እንኳን ይረዳልኛል። ለለቁ ይናልኝ መጣ ነው ምንድን ነው ያለውበትን ችግር ታውቂያለ እንዴ? እሷ ፍልጣን ሰበን ስዳት ሁሉ እኔ ላይ አይደል እንዴ የምትፈልጠው? ይሄን አታውቅም? እኔ ካንተ የነጠለ እንዴ ምንም የማውቀው ነገር የለም። እሱማ ነገሮችን እንደው ዝም ብለህ ለማለት ፈልገህ እንጂ እኮ ታውቃለህ እያንዳንዱን ነገር። ምንድነው ማማ ማን ነበር ስሙ? ዘገየ ነው። ዘገየ ማሩ ዚጊ ማርሊ ልትቻለኝ ስማያት አላለም። ችግር የለም። ኦኬ ዘገየ ምንድነው? በእናትህ ይገርምሻል። በጣም ነው ሴቶች የተጫወቱበት። እኔም በሴቶች የተጎዳው ሰው ልጅ ስልኩን ያውጡት። ዳዊት ምን ትዝ እንዳለኝ ታውቃለህ? እንደዛ ለዘገየ እውነቴን ነው የምልህ። አሁን እሱ አስተዋራ እኔ ራሴ በወንዶች የተጎዳች ሴት ነው የምፈልገው። እሷ ሰውን አሁን ብትጎዳ እንዴ? የተጎዳ ሰው ጉዳቱ ምን እንደሆነ ስለሚያውቀው መልሶ ሰውን አይጎዳም። ታላቅ አባባል አልከበደም። ታላቅ አባባል ነው። ይላል እኮ አትሰሙኝም እንጂ ካሁን ጀምሮ እኔም በወንድ የተጎዳች ሴት ነው የምፈልገው። አደራ ይሄንን እንድትተባበረኝ እፈልጋለሁ። አብረን እኔስ ማለት እኔም በወንዶች የተጎዳው ሴት ነኝ ብዬ ነው ይሁን ብለሽ ነው እንዴ? ታዲያ ለምን እንደዚህ አናረግም? ሁለታችሁ ለምን አትደጋገፉ? ትክክል። ብንረዳዳ ነው የሚሻለን። አፌ ቁርጥ ይበልልሽ። እንደው ምን አለ አፌ ተቆርጦ በጥርሴ ብቻ ለምን የተጎዳ ግንባር ነው በእውነት። አደራ ከዚህ በኋላ እንዳትጎጂ። ላልጎዳ ቃል ገባልሃለሁ። አመሰግናለሁ። ወተምሳለብ ካሽ እሺ ባይ ዴቭ። ላንቺ ሲያስቀምጠኝ እኮ ነው እየሳቅ ጠብቀና እንዴት እንደደከመኝ እዚህ ሙቀት አባ። በነገራችን ላይ ታች በጣም ጠባብ እኮ ናት። እሺ ቤት እኮ ፍቅር ካለ ትልቅ አዳራሽ ናት። አያስቅም። እኔ በኑሮ የሚቀርስ ደስ ይለኝ። እየነገርኩት እኮ አንተ በኑሮ አታሽፋ አትቀልድ። በቃ እግራችሁ ዘርጋችሁ ተቀምጣችሁ ታውቃላችሁ? አንቺ በኑሯችን እየቀለድሽ ነው።
በኑሯችን አይደለም ባናኗራችን ነው ሳያሹፍቻለች አይገባ እቃም ታስቀምጥበት ቦታ አጣክ ኧረ ለአንቺ ቦሬዘሽ ነው የሚገርምሽ ቤቱን እቃ በቃ አረግሽው ቴንክ ዩ ዘግይና አጠገቤ ቁጭ በል በቃ እናንተ ተጫወቱ ነው ሊድ የልቴላ እዚህ ሰፈር ውስጥ ነው በኋላ ጠፍተክ በፍለጋ አሳራችን እንዳታበላ ኧረ ሰፈሩ ወጄ ነው ይመሻች ደውልሽ ደስ የሚል ጓደኛ ገደል በገባ እንኳን እመጣለሁ ብሎ ገምሻ ብሎ ምን ነው ከሱ ጋር ነው ከዛች ባለቤቴ ጋር ሰጣና እሱ ነው የተቀበለኝ አንድ ጓደኛ ነበር ታሪኩን በኋላ ነግርሻለሁ ለሱ ቴሌቪዥን ነው በጣም አድካሚ ሾፒንግ ነው this is your problem እናንተ እኮ ገበያ ስትወጡ የምትገዙትን አታውቁም ትልቅ ዕቃ ያለ ፕሮግራም ታቀዳላችሁ በነገራችሁ ላይ እኔ አዲስ ሶፋ ገዝቼ ሰርፕራይዝ ላደርጋችሁ እንደምችል ትገምታላችሁ እንዳታረጊው አለበደብ ቢሆንት እንዳታረጊው አትፍረድ ይፈረድብሃል አለመጻፍ አንቺ እኮ የመጨረሻ ቀልድ አዋቂ ነሽ በግጥም ሁሉ ይችላል ጭራሽ በግጥም ጭራሽ እስቲ አንድ በሞት የኔማ ዘግዬ አጋዳ ወልጋዳ ሁለት ግራግር መቅዲን ባትጠብሳት ምን ይውጥ ነበር እንጃ አባቴ ምን አባቴ እንደሚወጥ እኔ ግቢ ያክሶኑስ ግቢ ወይና ስማያ መጣብን ታጣይ አንተ በሳቅ ብዛት ያልጋ ቁራኛ የሆነ ሰው ከዚህ በፊት ታውቃለህ? ኧረ እኔ አላውቅም በእናትህ እኛ የመጀመሪያዎቹ ልንሆን እንችላለን ሆዴን እኮ ታምኛለሁ በጣም ስማ ከዚህ በኋላ ግን መቼም ቢሆን አልስቅላት እኔ ሳቄ ቢመጣ ራሱ እዛው እንዳይመጣ ነው ማረገው የእውነት ባለፈው እንደውም ፊቴን ፍሪዝ አድርጌባታለሁ እዛው ዮናስ እንደቻለ እዛው ይቻላል እንዴ እንዳትጎጂኝ ምናምን ስትል የነበረው ጎዳችኝ እኮ በቃ ይኸው ታመምኩ እኮ ምን ቀረኝ ማነው ጋይስ እንዴት ናችሁ አንተ ልጅ የምታመጣብን ጣጣ ከማን ጋር እንደምታውቃችሁ ባኬራስ ጉዳይ ነው ሰርፕራይዝ እኮ ያለቻችሁ ነው በእናታችሁ አውቆ የተኛ ሰው በኩኩ ማስነሳው ይባላል ምን ያሽካካል እንደሱ ልክልኩን ንገርልኝ ሰርፕራይዝ ምንም አይሰራም አሁን እኛ ሆነ ለምንድን ነው የፈለጋችሁ እሱንማ አውቀን እኮ ነው እንጠይቃችሁ የመጣ ነው አንተ እንድጠይቀኝ አልፈልግም እኔ ያሳመንኩ መሰለህ እንዴ ላይ ምጮ እንዴ አንተ ጦስ ነው ጦስኝ ነው እንጂ አስከ ዳይት ምን ነካ ዛሬ ጤነኛ አይደለም በግድ ሳቅ ነው እንደምትለው ካላሳቀው አላሳቀውም በቃ እኛ ካሁን በኋላ ሳቅ ማባከን ትተናል በቆጡ እንዴ የሚያስቀን ሲገኝ እንስቃለን የማያስቀንም ከሆነ በወዳችን ተደልለን አንስቀን በቃ ቆይ ምን አለበት ምስቁ መቅደስ ባለውለታችሁ አይደል ምን አልካንተ ማለቴ መቅደስ አውራት ታስቅም እኛ አላስቀየምናት መቀየም ከፈለገች መብቷ ነው በውሸት ሳቅ ያልጋ ቁራኛ ስላደረግሽን እናመሰግናለን ለወዳችን ብለን መኖር እንደሌለብን ስላስተማርሽን እናመሰግናለን ምንም አይደለም ሁለት በሽተኞች አንተ እቺ ልጅ ይዘህልኝ ውጣ አዎ ይዘውጣ ኧረ ንዴቴን አለኝ አንተ ይዘውጣ ውጪ በቃ እንዴ ምን ታረጉ በገዛ ብሬ አብልቻ አጥቻ አጠገባችሁ ምድደሃ እኛ ራሱ የታመምነው አይበቃም ውጪ ግን በቃ ንዴቴን አለኝ ዮናስ ከዚህ በኋላ እቺ ቃል ብትነፍስ ካንተ ጋር ነው ጸበይ ምድረግል በቃ ውጪ በእናትሽ እናንተ ግን መቼም አልፍላችሁ እኛ ስማ ልንገር አይደለ ሰርተን ያልፍለን ምንድነው ሻምበል ስለ ባንዲራ ምናምን በነፃ ቁጭ ብለህ ሰማይ ለንደ ሻምበል እሷ ከፍላ ምን አለበት ብስቅላት ስማ ከሷ የሻምበል የሀገር ፍቅር ይበልጥብናል በጣወጥ አይ ዱታ በቃ እንዴ አላበዛውም እንዴ ካልወጣ ነገር ለኔ ብቻ ነገር ካልወጣ ነገረኝ የንዴቴ እየመጣ ነው የሆነች አሳየዋለሁ ምንድነው የምታሳየው ጀርባው ላይ ጠባሳ ዮኒ ወይ ይሄ እንደ ቻርሊ ግሮስ ታረገኝ ማለት ቻርሊ ቋል ወደበናት ሄሎ አላቅህም በእናትህ በጠበቅከኝ ምን ሆነ ነው እንዴ እኔ እንደዚህ የሚባል ሰው ወይ አቶ በቀለ ወይኔ በጣም ይቅርታ በጣም
በሌላ ስልክ ስለደወሉልኝ እኮ ነው። ይቅርታ ስላላወቅኩት ነው። ስራው መተሽ ነገ ጀምሪ። እሺ በጣም አመሰግናለሁ። እሺ ወይኔ የት ያለሽው? በደስታ እኮ ነው። የዓለም ህዝብ በቀን ምን ያህሉ ስራ ያገኛልና ምን ያህሉ ይጫዋል። እንደዚህ ከሆነ እኮ ዓለም ለቅሶ ቤት ሆነች ማለት ነው። አረበና ታስለፍ ቁጭ ወለ በቃ እንዴ አስወጣ። ቆይ ሌባስ ቢሆን እምትመታው በዚህ ነበር ይላል እንዴ? ይሆናል ነው ባካ አንተማ ሰው ተሸክሞታል እኮ አሁን ቢፈለጥ 3 ድፎ አይደፋም። በደንብ ይጋግራል። ስራው ምንድነው? ምን አይነት ስራ? እኔ ዝም ብሎ ነው ደውሎ ነው የጀመረ ያለ። እኔ እንጃ አታውቅ ማለት ነው ስራው? አዎ ጎበዝ። ምን አባቱ ማን መስራትሽ? መጥፎ ስራ ቢሆንስ? የስራ መጥፎ የለው። አፌ ቁርጥ ይበልልሽ። በቃ ስራ አገኘች አጨቅጭቃት። በቃ ስራ ነው ዋናው። ዘገየ በእናት ቁም ነገር እናወራበት። አባቴን ያናገረልኝ በቀለና በኩል ይዝታል። ዋው እሱ በጣም አልተሳፈ ኒኮሽ ጦራዛዝ በቃ ብዙ ተቃቀት ያስፈልጋል። ልጅቷ ላይ ጫና ታሳድርባት። በጣም ብዙ ስራ ስለሚገጥማ ስለሚችል ጫና ታሳድር። እኔ መቼም ለሴጣን አላወራም። በእናታችሁ ዛሬ ለኔ ደስታ ስትሉ እስኪ ፎን በቃ እሺ በኔ ውጪ በመፋመት ዴፍ የመጀመሪያ ደግሞ እዚህ ሲወጣ ላንተ ሙሉ ልብስ ግትዬ የኔ ቆንጆ ላንቺ ሙሉ ልብስ ዘጋያ ሙሉ ልብስ አይ ግማሽ አይ ቆጥበ ተጠምጥ ችግር የለም። ግን ደግሞ ስንት ነው? 700 ብር 700 ብር ነው ግቢውን ሁሉ ሙሉ ልብስ የምታለብሽ? እንዴ ወጥና አንቺ ነሽ ዋናው አደርጓለሁ ብሎ ማሰብ ለኔ በቂ ነው። ትንሽ እኮ ነው ሶሪ በጣም ዘንገዬ እኮ አስበው ያውቃል። አትፍረዱበት። እኔ ማለት ነው እንቅላቱን ለምን እንደሚጠቀምበት ንገራችሁ። አንድ ፎሮፎሩን ለማስቀመጫ፣ ሁለት ደግሞ ኮፍያ ባርኔጣ ለማድረጊያ፣ ሶስት ደግሞ እንደ ስሙ
ለማዘግየት እኔ ቤት ነው አልመጣም ነው አልመጣም እንደ ልብሽ ተናገር አፍሽን ትከፍሽ ችግር ነው አይቆጥብሽ ታገኝ እንጂ ከበጃለሽ እንጂ ቤት ይመጣ አስተፈረስታ ለካባዳ ቤትና ባዶ ቤት ነው የመጣው እንዴት ነው ግን የሚያሰራው ሰውዬ ጥሩ ነው እሱም ገና ስራ ከመጀመሩ በፊት ነበር መጠየቅ የነበረበት ማለት የሰው ነገር አይታወቅም ሌላ ነገር እንዳያስቸግራት ብዬ ምን ማለት ነው ምን ሴት ልጅ አንድ እግሯ ከቤት ከወጣ ችግር ነው ቁማር ተበላህ ማለት ነው ባጭር ሌላ ነገር አስበህ ከሆነ ሚጡ የምታስባት አይነት ሴት አይደለች እባክህ እንደሱ እያልክ ራስህን አታታል ሚጡ ጨዋ ናት እሷ ጨዋ ብትሆን ስንት መንገድ ላይ የሚቆሙ ጭልፊቶች አሉ ከጨዋነት መዝገብ አንድ ይሰረዟታል ከዛ ብደት ደግሞ እየጨመረ መንገድ ለመንገድ ስትዞር ትታያለህ በቃ የፈለገ ቢሆን ሚጡ አትሸወድም ስማለህ አሰሪዋ የመጨረሻ ጅብ ነው እና አይደረግም ይደረጋል ቆስቲ ስታስበው ሚጡ ከየት ባገኘችው ትምህርት ነው የሰውየው ጻፊ ልትሆን የምትችለው የስራው ብቁ ባትሆን እኮ ያስገባትም ነበር አልንገር አይደል የቤት እመቤት ብቻ ነው የምትሆነው ከዚህ ውጭ ምንም ስራ ልትሰራ የምትችል እና ምን ይጠበስ ንቀብል ጻፊነቱን ባትችል እንኳን ሴት ናት ሴት ብትሆንስ አንተ እኮ አታፍርም እኔ በጋሽ በቀለ ጠርጥራት ይሆናል በቄ ባል ሰው ሁሉ እንደዛ ነው ትልቁን ሰውዬ ነው በቄ የምትለው ጋንተን የሚያ ልጅ እኮ አድርሷል ልጅ ከወለደ በኋላ እድሜ መቁጠር አቁሟል አልገባኝም ይሄው የብዙ ሰራተኞች ቤቱ ገብተዋል ብዙ በርካታ ሰራተኞች እነዚህ ሰራተኞች ሁሉ አንድ ልጅ ወልደዋል አንዲት ናት በአጋጣሚ ሳትወልድ ቀርታ ወስዶ አስመረመራት ማን ተባለ ለዚህ ቻገር እኮ ትልቅ ውለታ የዋለ ሰው እኮ የዚህች ሀገር የህዝብ ቁጥር በመጨመር ትልቅ ውለታ የዋለ ሰው ነው ገና አሁንም እየጨመረ ነው ያሰብኩኝ አሁን ለእናንተ ለጓደኞቼ ይናል መቼም እኔ ከዚህ ጉድ ላወጣ የበኩሌን ትብብር ለማድረግ አስቤ ነው ሰውየው መቅሰፍት ነው በጣም አመሰግናለሁ ተቀበያለሁ ትልቅ ውለታ ነው ልክልህ አዎ ተቀበያለሁ በግልን ያታላ አዎ አይቻለሁ ተረድቻለሁ ምስክሬም ነኝ መጥፎ ነገር ታርግ ነው እንዴ አንተ ዘለዝለዋለሁ አደራህን ጦሱ ለኛ እንዳይተርፍ ተረጋጋ አልረጋጋ ውይይት እኮ ነው ለሌላ ነገር አይደለም ቆይ ምን ልታረግ ነው ለሻምበል ነግሬ የኮሪያ ዘመቻ ቁጥር 2 ይደግምበታል ኧረ ንዴት ይናል ምን አንተ ጭንቅላት ወንድ አይደለም እንዴ አንተ በራስህ የምትሞክረው ነገር የለም እንዴ ከስራ ሲወጣ ጠብቄ በድንጋይ ወይ በፍልጥ ይሻላል ፌሮ ወንሱ ውድ ነው ፌሮ ምን ላድርገው ዱላ ብቻ ነው የምታውቀው እክሰስ ነው ምን አደረገኝ ብለህ ነው ምን ላድርገው በጣም ጥሩ እንደዚህ መፍትሄ መጠየቅ እኮ ይቻላል ወንድ አይደለ አንደበት አለ ጥሩ ነው ተምረሃል ጠጋ ብለህ እንዴት እንደምትኖር ከሷ ጋር መቼ ስንት ልጅ እንዳለ የት እንደምትኖሩ እቤት መቼ እንደምትሰሩ ባህሪዋ እንዴት ነው የወራባ በስንት ጊዜ ይመጣል የመሳሰሉትን አንዴት በሚበላ ቋንቋ ልቡን አራርተ ፍሰሳ ታደርገው እንደዋ ወንድ እኮ ነኝ እንዴት ብዬ ነው እንደዚህ መናገረው ተካታይ እኔ እንድናገር ነው ትፈልጋለህ እንዴ ይሄንን ይወረዳ ይኸውልህ ዘጌ ተረጋጋ ዘጋ ሰላም ምን ነው ደግሞ በጧቱ ይጡ ልብስ እየቀየረች ነው ምን ነው ልትቀይርላት ፈለክ ኧረ እንዴ ራሷ ትቀየር ኧረ ቀይርላት ኧረ ማስቸገር ይሆንብኛል አታፍርም እኮ አትስደብኛ እሺ ምን ፈልገን የመጣኸው በቃ ሚጡን መኪና ታክሲ መያዣ ድረስ ልሸኛት ነው በእግር ብቻ እንደሆነ ምሸኛት ምን አለበት እስከ ታክሲ ድረስ እንኳን ምሸኛት እንደው አታፍርም መኪና እንዳለው ሰው ልሸኛት ነው የመጣው ስትል መኪና እኮ ለእግረኛ ብርቅ አይደለም ሄደደደደ ተው እንጂ በቃ ቀስ ብሎ ይገዛል ኧረ እባክህ እና ፍቅሩ እንደው እቺ ልጅ ወጪ ለመቆጠብ ያክ በየጫከና በየዱራድሩ በእግሯ እንደምታስኬዳት ማላቅ ደግሞ እንዳይመስልህ እስቲ እቺ ልጅ በወር ውስጥ ስንት ጫማ ነው የጨረሰችው አታፍርም እንግዲህ ሰው ባለው ነው አሁን ይልጭ ይልቅ አትልፋ ዛሬ አሰሪዋ ነው መጥቶ የሚሸኛት ምን ትሆን እኔ ሳልሸኛት አንተ እስከበሩ ድረስ ትሸኛታለህ የኔ ጀርጋጋ ስማ ከዚህ በኋላ ደግሞ እቺ ልጅ ብትዋት ነው የሚሻለው አሁንም ደግሞ በየጫካው ልትወስዳት ነው የቀረህ ደፋር አንቺ ልጅ ግን በኔና በሚጡ ግንኙነት ትቀኛለሽ አላልክም እኔ በእንዳንተ አይነት ድሃ ልቀና አልችልም አልቀናም
ደግሞ ምንድነው የምትሸታው? ሽቶ እኮ ነው እንዴ? ሽቶ ከመጀመሩ ነው ደግሞ ላብላብ ማለት የጀመረው። በል ሂድና ታጣ ወይ የኔ ፍቅር መቼም ያንተን ስጦታ አለቀ። ለበሽ ማለት ነው። ወካታሹፍ እንዴት ነው? አምሮብኛል እኮ አንቺ ስራ ላይ ቁንጅ ነው ውድድር የምትሄጂው። አሃ አምሮብኛል ማለት ነው። ይኸውልሽ ማማር አምሮብሻል፣ ግን ለስራ የሚሆን አለባበስ አይደለም። ስራ እስካጁ ዛሬ ዝምጥ ብለሽ ነው ያለው። ማነው እሱ እንደዚህ የሚልሽ? መቀናቱ ነው። በእንደዚህ አይነት ዱርዬ ሰውዬ ቀንቻ አላውቅም። በቄ ዱርዬ አይደለም። እሺ በቄ አትበይው። እናትና አባቱ ወጡለት ሙሉ ስም አለ አቶ በቀለ ንጉሴ በይ። አንተ እንደዚህ የሚያደርግ ምንድነው? እኔ አንተ ዘንጣ ስትሄድ ለምን ብዬ ተናግሬህ አውቃለሁ? አታውቂም እና ሴት ልጅ እንደ ወንድ ወጣ ሰርታ መግባት አትችልም? ትጠረጥረኛለህ? ኧረ እንደሱ ማለት አይደለም። ምን በፍጹም ጠርጥሬሽ አላውቅም። ታዲያ እንደዚህ ምንድነው የሚያደርገው? አይውልሽ እኔ እኮ እንደማንም ሰው አይቼ ዝም ማለት እችላለሁ፣ ግን በጣም ስለምቀርብሽ ነው። እሺ አሁን ዝንዙን ታውና አረፍኩኛል አሸኝ ከዛም ተጨቃጨቀ እየመከሽው መጣው። አንቺ ግን ብር አምላክ አትሁኝ፣ እንደዚህ እንደተጎለጥሽ ትቀሪያለሽ። ምን አገባ? እሱ ነትሽ ነው። ምን አገባኝ? ተበለው የለ ትከናነቡ አማራት አሉ ሻምበል። ማን ቢበላ ያጣው ታውቃለህ? ማርጬ እንደምበላ ምግብ ተከትለሽ ስትሮጪ እሽሩሩ ማሙሽ እያልሽ እንዳትመጪ። ከእንዳንተ አይነት ድሃ ከመንጓተት ከአንተ ሀብታም ወልዶ መጎለት ይሻላል። እንዳፍሽ ያደርግልኝ። አሜን። እንትን ቀጣል ድሃ ነህ፣ ለዚያው ኮከብ ድሃ። ኮከብሽ ፍረስ። እሱን እንኳን አውቃ አርባ አትቀመጥም። ግማማ እኮ ንጹህ አየር መውሰድ እያለ አታንሳ። አንተ በእናትህ ጨቅጨቀኝ፣ ደጋግመህ ደውልላት። ከ35 ጊዜ በላይ ደወልኩኝ፣ አራቴን ያነሳችሁ። 35 ጊዜ 35 ሺህ ጊዜ ደውል እንጂ እንዴ ምን ይታወቃል? ይሄን እኮ የጎነታተላት ይሆናል። ትንሽ ጥርጣሬ ነው። ታንሶም እኮ ጭራሽ ስልኩን ዘጋችሁ። ተለማት አትወዛገብብኝ። በቃ እኔ እንትን እኔ መወዛገብ አምሮኝ የምወዛገበው መወዛገብ ሐኪም አዞልኝ ነው የምወዛገበው። ታዲያ እሱ ምን ባህሪ በግልጽ አታስረዳትም? እኔ ነገርኩህ። ለምንድን ነው ዘርዘሬ እነግርሃለሁ እኮ በቃ ጊዜው ሲደርስ እነግራታለሁ። ጊዜው መቼ ነው? የተመቻቸልኝ ቀን። የተመቻቸ ቀን መቼ ነው? የሆነ ቀን መቼ ነው? ኡፍ በእናትህ አጨቅጭቀኝ። እኔ ለራሴ ጭንቅላቴ ሊፈነዳ ነው። አንተ ቀን ታስቆጥረኛለህ። አላንደረምኩብህ አይደል ነው? አሹፍ መጣሽ መሰል ሌላ ሰው መስለኝ ነው። በቃ አንድ ጉድ ሳልነግርሽ። ወይኔ ምንድነው ፍትዬ? ምንድነው እኮ ስላገኘች እኔ አላምንሽም። አንድ አለ የተባለ ሀብታም ቢሮ ውስጥ ነው የተቀጠረችው። ሀብታም በዛ ላይ ጸባይሽን አሳምሪ መኪናውን ላገዛልሻለሁ ብሏታል። መኪና እኔ ማቱ ጸባይሽን አሳምሪ እያልኳት ነው። ኧረ እባክሽ በቃ የሚገባውን ነገር ታደርግለታለች፣ እሷም ደግሞ ትጠቀማለች። ተንከሲስ ነሽ እሺ? የሆነች ጃት ምን መስቀሽ እጮኛ ተብዬ ኮርኩሬ ነው። አሁንማ መኪና ሊገዛላት ነው። ዞር በል በዩ። የአንበሳ ልብ ያለው ቢራ በምን ይገለጻል? ውስጡ ባለው ጥራት የሚገለጽ ከሚያብረቀርቀው የሚታቦት በጣም ጨዋ የተጠመቀ ቢራ፣ ስር መሰረቱን የሚያውቅ የኢትዮጵያን መንፈስ የጠበቀ ቢራ፣ የሀገርን ቅርስ የአንበሳውን ክብር የሚያንጸባርቅ ቢራ ሊሆን የሚችለው ሜታ ብቻ ነው። ሜታ አንበሳ ውጭ እንዴት ነው? እኮ ከቤት አልወጣም። ዝግ አካውንት በኔ በቃ እዚህ ነኝ እኮ። ስለሚስቴ የሰማው ነገር አለ በቦች ውስጥ ደስ ሞባይል እኔ ጃኒ የሰማሁት ነገር የለም። ምን ነው ናፈቀች? አዎ ልጅ ፍቅረኛው ሲራወጥ እኔ ተሰማኝ መሰለኝ። ነው ዴቭ ዛሬ ምን ሆናል? ፍቅረኛው የሚጋራበት ሰው መጣ። እኔንም ጠላኝ። በዚህ ምክንያት እኔም ወደ ቤት ለመሄድ ያስብኩ ነው። ያው ምንድነው መደች ለፊት ተጠበለሽ ችግር አለ እንዴ? እኔ ማለት በቀለ ስለሚባለው አዲስ ድርጅት ስለከፈተው ሰው እስቲ ትንሽ ያወራ። በቀለ
ታውቀዋለህ? አይ በቀለ የሴቶችን ምንስ ነገር ካለ ትንሽ ቀነሳል የሚጎዳ ሰው አለ አውጣው ነገር ኧረ እኔ ዘገይ ታውቃለህ እኔ ደግሞ ስለ ሰው ክፉ መናገር የማልወድ ሰው ነኝ በባህሪ ታውቃለህ ግን ሰውየው እንስሳ ነው የእውነት በቃ እዛም ሄደ መራባት ነው እዛም መጣ መራባት ነው እውነት ነው ግን ዘገይ የዋሱ ታውቃለህ ይሄ በቀለ የሚባል ሰው ነው በቃ አንድ ልጅ ለወለደችለት ሴት ባለ አንድ ገቢና ነው የሚሸጠው መኪና ሁለት ለወለደችለት አይ አንዴ ከወለደችለት በኋላ ሴት ታስጠላለች ተስፋ ነው ማለት ነው ምን እንደው አንድ ጥያቄ እንደው አንድ ሴት መልታ ብትወልድስ ባጋጣሚ ሁለት ገቢና ከመለ ግን ተቆዛበት ትንሽአለ ይዲህ ቢዱ ያንተ ተቆጣ ወይ ቤቢ በጣም ነው ማዝነው ትራባላለች ስነስርዓት ሆነስ ቤቢኒ እኮ አንተ ብዬ ነው ጓደኛ ስለሆንኩ እኮ ልንገር ብዬ ነው እሺ ነገሩ አንተ ምን አደረክ ወይሱን መረጭ ብዬ ማፋጣጣ የነበረብኝ እኔ ነበር እሱን ብትለስ ምን ልታረግ ምንድነው ይሄ ለምንድን ነው ለቆልቆላ ሰማ ፒተር ቼክ የሚባል የእንግሊዝ በረኛ ተቀን ቼልሲ ዳዊት ቼክ በለው ደግሞ ይባል አይጠፋም እንደምትለው ሰማ ዳዊት እሺ ደግሞ ምን ሆናለሁ ብለሽ ነው የማነግርሽ ነገር አለ ስለ ስራ ነው ስላቶ በቀለ ንጉሴ ስለ ስራ ነው ስላቶ በቀለ ንጉሴ ነው እኮ እሺ ምንድነው የምታወራኝ ያከባቢ ሰው ነው ሰውየው ጥሩ ሰው አይደለም ሴቶችን የሚያባልግ ሰው እየተባለ እየተቀራ ነው ውሸት ነው በጣም ጥሩ ሰው ነው እኔ ለምን አታምኝም ሌሎች ሴቶችን እኮ አበላሽቷል ነው መልሽ እሱ ሰው ነው ያበላሽም ኃላፊነት የሚሰማው ጠንካራ ሰው ነው አንድ ነገር ልንገርሽ ብዙ ሴቶችን አስረግዟል እኮ ነው ማለት ባለትዳር እኮ ነው ባለትዳር ያስረግዝም ያለው ማን ነው ሚስቱን ያስረግዟል ከሚስቱ ያሉ ሴቶች ለምሳሌ ጽዳት እንደገና ደግሞ ጻፊ ከተለያዩ ሴቶች እኮ ልጅ አስወልዷል ነው የሚባለው አንተ እንዴት ነው የምታስበው የሀገርሽን ስም አስባለብሽ አባትሽ ለተዋድቁላት ባልያ የኔ ማርገዝና ሀገር ምን ያገናኛል የዚህ ሀገር የህዝብ ቁጥር እኮ ጨምሯል ቀንቼ እንዳይመስልሽ እኔ ናችሁ ብዬ ነው ስራውን አቁሙ ነው የምትለኝ እንዴ ታውቁሽ ጃፋር ነው እሺ ጃፋር ሽሽ ተበላሽታለች ይሄ ስራ ከጀመረሽ በኋላ ገና እንዴት ትሆናለች ቢቶ ነይ ቃል ማስገባት ነበር ጋዴምት ላትለይኝ ላልለይሽ ሁልጊዜ አብረን ልንኖር ሁሌም የኔ እንደምትሆኝ ቃል ግቢልኝ አቤት ማንም የለም ዋው ደስ ይላል እንዴ ያረከና አንቆቹ ይሄንን ጊዜ በጣም ስጠብቀው ነበር እንጂ አንተ ልንገርሽ ቃል ግቢልኝ ላትለይኝ ላትርቂኝ ሁሌም አብረሽ ልትሆን ቃል ግቢልኝ ገበለችኝ ዛሬ እዚህ ያስታውሹ እዚህ ቤት የገባ ጊዜ ነው ወልሽ ይሄው ደግሞ ይሄ ሶፋ የተገዛ ጊዜ ይሄ ደግሞ ፍሪጅ የተገዛ ጊዜ ማለት ነው ቆይ ሁሌም ዕቃ ስገዛ ለማስታወሻነት እናትሽ እንደው ተይ ቆይ እንጂ ለምን እናትሽ ተይ በቃ አንድ ነገር ልንገርሽ ቃል እንድትገቢልኝ እፈልጋለሁ በተቻለሽ አቅም ሁላ መቼም ከኔ ላትርቂ ቃል ግቢልኝ ቢቸግርሽ ቢከፋሽ ሁሉም ነገር እንደምትሆን ቃል ግቢልኝ ሌባ እንዴት ነው አሪፍ ነው አምሮ ባካካት በጣም በቂ ደህና ነው ኃይላ በቂ ጭርና ያምን መስኪ ሳኒ ደግሞ ብትሄድ ገና ስንወስማ ልብድኝ ይጥያል ብታዩት እንዴት ጥሩ ሰው መሰለሽ ዳዊት በቀን ስንቴ እንደሚደውልልኝ ግን አንድ ቀን ተናግሮኛ ያቅቶ ደግሞ ደውልለትና ያው ይጋብዘን ራይ ደግሞ ፀሐይ በጣም አሻፍኩሽ በቂ ያለልኝ እንደዚህ ሆነ እንዴ
አይገርምሽም? እድሜው ረጅም ነው ይበቅ እያነሳን ደወል ሄሎ ደህና ነው አቶ በቀለ እሺ እንታወልሽ እንዴ ምን ነው ይትላልኛ ነገር ዴ ምንሽ ነው ሚታ ስራሽን በአግባቡ አሰሪም ስልክ ታበሻለሽ ብሎ አባረረኝ በቃ ይሄ ነው አውተንዳይ ነገር ድሮ በቂ የሚባል ከመጀመሪያው አስጠልቶኝ እንደውም ምንድነው በቃ ይዞሽ ምንድነው ሆናችሁት ዛሬስ ምን ማለት ነው? አይ ስራ እድገት አግኝታለች ከስራ ተባረረች ከስራ አባረራት አባራሪ ወደ ሰውዬ የስራ እድገት አግኝታለች ሚዘገየን ይሄ ወተት ነጭ ነው ካልተባለ የማይገባው አሰምንት ልጅ አንቺ ስድብ አጠራጣሚ ባንክ አይደለም አንድ ቀን ከፈልን በስራፋ ስልክ ታበሻለሽ ቴክስት ላላክ ያለሽ ታዲያ ከዚህ በላይ ሰውዬው ምን ያለ ጓደኞቿ እኮ ናቸው እየደወለ እንደዚህ ያደርጓት ቆይ ሰው ከመረጃ መራራቅ አለበት ወደን እንኳን ተባረርሽ አንተ ደግሞ ሁሉ ጊዜ አይገባህም ናይዲ መልሽ ቤት ሎርኮ ነው ቀይዞ ዋያ ምን ችግር አለ ቤት ብትሆን ምን ችግር አለ በቃ ምን ማለት አይደለም ከእናንተ ጋር ተዋል ለላንተ አዲስ ነገር እኮ አይደለም ቤት ማለት አይ ከስራ መባረር ብርቅ ነው እንዴ ምን ችግር አለ ቆንጆ ማንተ ከትምህርት ቤት ተባረክ ከትምህርት ቤት ስንባረር እኮ እኛ ተቀጥቀጠን ተገርፈን ነው የምንባረር ታዲያ አንቺ ተጋርሽ በእናትሽ እነዚህ ልጆች ከዚህ ቤት ውጭ እንደውም ወላጅ አንተ ተባረክ እኔ ወላጅ ቤት ያስገባኛል ከምን ጋር የዋለች ምን አሉ ይሄው ይሄ አባራሽ አይደል እንደውም ሌላ መስሪያ ቤት ሰራች እንደውም ይሄ በቂ የሚባል ሰው አልወደድኩም አልወደድኩም ሄሎ እሺ በአግባቡ እሰራለሁ እሺ አመሰግናለሁ ከነገር ማስፈሰም በጓጉ ይበቅዬ አይላበቂ በጣም የሚያናድድ ሰው እሷ ባጣ ቆየች አብዱል የሚገርም ሰው ነው አሁን አባሩ አሁን የሚቀጥር ሰው ይበቅዬ እኮ በቂ እኮ ማለት ነው ይበቂ በጣም የሚገርም ሰው እነዚህ ላይ ገጠምሽ ነው መደረደር ደህና ሰዓት ይዘን